ሰላም ጤና ይስጥልኝ ውድ የሜሮኒካ ቻናል ተከታታዮች እንዴት ናችሁ? እንኳን ወደዚህ ሚስጥራዊና አይምሮን የሚያነቃቃ የህይወት መድረክ በሰላም መጣችሁ። እስኪ ራሳችሁን ይህን ጥያቄ ጠይቁ። በሌሊት በተኛችሁበት ወቅት አይምሯችሁ በህልም አማካኝነት የታገደ መልእክት አስተላልፎላችሁ ያውቃል? አብዛኞቻችን ጠዋት ከእንቅልፋችን ስንነቃ ያየነውን ህልም እንደ ዝም ብሎ ተራ ምናብ ቆጥረነው እንረሳዋለን ወይም ዝም ብሎ ቅዠት ነው ብለን እናልፈዋለን። ነገር ግን የሳይኮሎጂ ሊቃውንትና የነፍስ አባቶች እንደሚነግሩን ከሆነ ህልም ማለት የሰብኮንሺየስ ወይም የውስጥ አእምሯችን ሚስጥራዊ ቋንቋ ነው። አእምሯችን በቀን ውስጥ የምናሳልፈውን ጭንቀት፣ ፍርሃት፣ የተደበቀ አደጋና የህይወት ሽግግር በህልም ምልክቶች አማካኝነት ሊነግረን ይሞክራል። በተለይ ደግሞ 4 ህልሞች አሉ። እነዚህን 4 ህልሞች ካያችሁ በጭራሽ ዝም ብላችሁ ልታልፏቸው አይገባም። አእምሯችሁና መንፈሳችሁ ቆም ብላችሁ ህይወታችሁን እንድትፈትሹ እያስገነዘባችሁ ስለሆነ ምልክቶችን መረዳት አለባችሁ። በተለይ ደግሞ 4ኛውና የመጨረሻው ህልም የብዙዎችን ህይወት ሙሉ በሙሉ የመቀየር ትልቅ ሚስጥርን የያዘ ነው። ዛሬ እነዚህ 4 ህልሞች ምን ማለት እንደሆኑ፣ ከጀርባቸው ያለው ድብቅ መልእክት ምን እንደሆነና በህይወታችን ውስጥ እንዴት ልንተገብረው እንደምንችል በጥልቀት እንቃኛለን። እስከ መጨረሻው አብራችሁን ቆዩ። ይህ ቪዲዮ ለህይወታችሁ ትልቅ አቅጣጫን የሚጠቁም እንደሚሆን ተስፋ አደርጋለሁ። የአራቱ ህልሞች ሚስጥራዊ ፍቺና መፍትሄዎቻቸው። አንደኛውና የመጀመሪያው ህልም እባብ ማየት። በቅርብ ያለን ጠላትና ተንኮል ማወቅ። በህልማችሁ እባብ አይታችሁ ታውቃላችሁ? እባብ በህልም ዓለም ውስጥ እጅግ ኃይለኛና ጥልቅ የሆነ ምልክት ነው። እባብን በህልማችሁ ካያችሁ ይህ ዝም ብሎ ፍርሃት አይደለም። እባብ የክህደት፣ በፈገግታ ስር ያለ ተንኮልና በቅርባችሁ ያሉ ድብቅ ጠላቶች ምልክት ነው። በህይወታችሁ ውስጥ ከእናንተ ጋር አብሮ የሚስቁ፣ የሚበሉ፣ የሚጠጡ ነገር ግን በጀርባችሁ ጉድጓድ የሚቆፍሩ ሰዎች ሊኖሩ ይችላሉ። እባብ በተፈጥሮ ሳይሰማ ቀስ ብሎ የሚሾልክ፣ ሳይታወቅ የሚነድፍና የሚያጠቃ አይነት እንስሳ ነው። አእምሯችሁም በቀን ተቀን ህይወታችሁ ውስጥ የተጠራጠራችሁትን ነገር ግን በግልጽ ያላያችሁትን የሰዎችን ተንኮልና አሉታዊ ኤነርጂ ሰብስቦ በህልም መልኩ ያሳያችኋል። ምን ማድረግ አለባችሁ መሰላችሁ? በህልማችሁ እባብ ካያችሁ በኋላ ማድረግ ያለባችሁ ትልቁ ነገር የቅርብ ወዳጆቻችሁንና ጓደኞቻችሁን ባህሪ መፈተሽ ብቻ ነው። ሚስጥራችሁን ለማንም ከማካፈል ተጠንቀቁ። ሁሌም ፈገግ ብሎ የሚቀርባችሁ ሰው ያስብላችኋል፣ ይወዳችኋል ማለት እንዳልሆነ አወቁ። ከበጎ አድራጊ አስመሳይ ሰዎች ራሳችሁን አርቁ። እባቡን በህልማችሁ ማየታችሁ ራሳችሁን መጠበቅ እንዳለባችሁ የተሰጣችሁ ማስጠንቀቂያ ነው። ሁለተኛው ህልም ከከፍታ መውደቅ፣ ቁጥጥርን ማጣትና የክብር መሸርሸር። ከረጅም ተራራ፣ ከፎቅ ወይም ከከፍታ ላይ ቁልቁል እየወደቃችሁ ደንግጣችሁ ከእንቅልፋችሁ ነቅታችሁ ታውቃላችሁ? ይህ በጣም የተለመደ ግን እጅግ ማስጠንቀቂያ ያዘለ ህልም ነው። ከከፍታ ላይ መውደቅ ማለት በህይወታችሁ ላይ ያላችሁን ቁጥጥር እያጣችሁ እንደሆነ፣ ስልጣናችሁን፣ ክብራችሁን ወይም የገነባችሁት መልካም ስም ከእጃችሁ እያመለጠ መሆኑን የሚያሳይ ምልክት ነው። ይህ ህልም የሚያሳየው በስራችሁ፣ በትዳራችሁ፣ በቢዝነሳችሁ ወይም በፋይናንስ ህይወታችሁ ላይ አደጋ እንዳለ ነው። አእምሯችሁ ነገሮች ከቁጥጥር ውጪ የሆነ ነው፣ ካልተጠነቀቃችሁ ትልቅ ውድቀት ይገጥማችኋል እያለ ነው። የፍርሃትና የመዋከብ ስሜታችሁ ወደ ውድቀት ህልም ተቀይሮ ይገለጣል። ምን ማድረግ አለባችሁ መሰላችሁ? እንዲህ አይነት ህልም ስታዩ አትደንግጡ። ይልቁንም ቆም ብላችሁ ህይወታችሁን ፈትሹ። በህይወታችሁ ውስጥ ከህይወታችሁ ቁጥጥር ውጪ የሆነው የትኛው እንደሆነ ለዩ። ስራ፣ ገንዘብ አጠቃቀም ወይስ ግንኙነት? በችኮላና በስሜት ውሳኔ መስጠት አቁሙ። አቋማችሁን፣ ስልጣናችሁንና ክብራችሁን የሚያስጠብቁ እርምጃዎችን በረጋ መንፈስ መውሰድ ጀምሩ። ውድቀትን ለማስተካከል ህይወታችሁን እንደገና አስተካክሉ። ሶስተኛው ህልም ጎርፍ ወይም ማዕበል። በስሜት ማዕበል መዋጥ። በህልማችሁ ግዙፍ ማዕበል ሲመጣባችሁ ወይም በኃይለኛ ጎርፍ ተወስዳችሁ ለመውጣት ስትታገሉ ካያችሁ ይህ የአእምሯችሁ ትልቁ የጩኸት ድምጽ ነው። ጎርፍ ወይም ማዕበል ማለት በከፍተኛ ስሜት ማዕበል እየተዋጣችሁ እንደሆነ የሚያሳይ ምልክት ነው። ውሃ በሳይኮሎጂ የስሜት ወይንም ኢሞሽን ምልክት ነው። ውሃ ሰላማዊ ሲሆን አእምሯችንም ሰላም ነው። ውሃ ወደ ጎርፍና ወደ ማዕበል ሲቀየር ግን በውስጣችን የተቀየረ የቂም፣ የንዴት፣ የጭንቀት ወይም የፍርሃት ማዕበል እንዳለ ያሳያል። ስሜታችሁን አፍናችሁ የያዛችሁ ከሆነ ያ የቀረበ ስሜት ፈንድቶ በህልማችሁ እንደ ማዕበል ሊያሰምጣችሁ ይመጣል። አሁንም ይህ ነገር ሲገጥማችሁ ምን ማድረግ አለባችሁ መሰላችሁ? ስሜታችሁን ካልገዛችሁትና ከአእምሯችሁ ውስጥ ካላወጣችሁት ህይወታችሁን ሊያሰምጡ ይችላል። በውስጣችሁ የታፈነውን ስሜት አውጡት። የሚያስጨንቃችሁን ነገር በጽሁፍ ጻፉት ወይም ለምታማክሩት ሰው ተናገሩት። ስሜታዊ ውሳኔዎችን ከማድረግ ተቆጠቡ። በንዴት ወይም በሀዘን ውስጥ የምትወስዱት ውሳኔ ጎርፍ ሆኖ ህይወታችሁን እንዳያበላሸው ተጠንቀቁ። አእምሯችሁን የሚያረጋጉ እንቅስቃሴዎችን አድርጉ። ስሜታችሁን የመግዛት ወይንም ኢሞሽናል ኢንተለጀንስ ጥበብን ልመዱ። አራተኛው ህልም ሞትን ማየት። የሽግግርና የአዲስ ማንነት መወለድ ሚስጥር።
አሁን ደግሞ ወደ አራተኛውና እጅግ አስደናቂው ህልም እንመጣለን። አብዛኛው ሰው በህልሙ ራሱ ሲሞት ወይም ወዳጁ ሲሞት ሲያይ በከፍተኛ ፍርሃት ይዋጣል። መጥፎ ነገር ሊደርስብኝ ነው ብሎም ይጨነቃል። ነገር ግን እውነታው ከዚህ ሙሉ በሙሉ የተለየ ነው። በህልም ዓለም ውስጥ ሞትን ማየት ማለት የህይወት መጨረሻ ማለት አይደለም። ይልቁንም የትልቅ ሽግግር ትራንስፎርሜሽን ምልክት ነው። ሞት ማለት አሮጌውና ደካማ ማንነታችሁን መቅበር ማለት ነው። አዲሱ ጠንካራውና አሸናፊው ንጉስ በውስጣችሁ እንዲነግስ፣ አሮጌውና በፍርሃት የተሞላው ማንነታችሁ እንዲቀበር አይምሯችሁ ጥሪ እያቀረበላችሁ ነው። አሮጌው ልማዳችሁ፣ አሮጌው ደካማ አስተሳሰባችሁ፣ ለውጥን የሚፈራው ማንነታችሁ ሊሞትና ሊቀበር ይገባዋል። ይህ ህልም የሚያሳየው አዲስ የህይወት ምዕራፍ እየከፈታችሁ እንደሆነ ነው። አሮጌው ካልሞተ አዲስ ህይወት ሊወለድ አይችልም። ስለዚህ በህልማችሁ ሞትን ማየት የፍርሃት ሳይሆን የህይወት እድገትና የትልቅ ለውጥ መልእክት ነው። አሮጌውንና የማይጠቅማችሁን ልማድ፣ አስተሳሰብና ግንኙነት ለመተው ቁርጠኛ ሁኑ። አዲሱንና ጠንካራውን ማንነታችሁን ለመቀበል ራሳችሁን አዘጋጁ። ለውጥን አትፍሩ። በውስጣችሁ ያለውን አዲሱ ንጉስ ወይም ንግስትን እንድትነግስ ወይም እንዲነግስ እድል ስጡት። ውድ ተከታታዮቼ፣ ህልሞቻችን የአእምሯችንና የመንፈሳችን ሚስጥር ኮምፓሶች ናቸው። እባብ ሲመጣ በዙሪያችሁ ያሉትን ሰዎች አበጥራችሁ ፈትሹ። ከከፍታ መውደቅ ሲያጋጥምም የህይወታችሁን ቁጥጥር በእጃችሁ አድርጉ። ጎርፍና ማዕበል ሲመጣ ስሜታችሁን ተቆጣጠሩ። ሞትን ስታዩ ደግሞ አሮጌው ማንነታችሁ ተቀብሮ ለአዲሱ የተሻለ ማንነታችሁ በሩን ክፈቱ። ህልሞቻችሁን አትናቁ። ይልቁንም መልእክቶቻቸውን ተረድታችሁ ህይወታችሁን በጥበብ ምሩ። እስኪ ንገሩኝ፣ ከነዚህ 4 ህልሞች ውስጥ በብዛት ያጋጠማችሁ ወይም ይበልጥ የገረማችሁ የትኛው ነው? ሐሳባችሁን ታች ባለው ኮሜንት ላይ ጻፉልኝ። አብረን እንወያይበታለን። ይህ ቪዲዮ አዲስ እይታ እንደሰጣችሁና እንደወደዳችሁት አልጠራጠርም። ከተመቻችሁ ላይክ ማድረጋችሁን አትርሱ። ለጓደኞቻችሁ ለምትወዳቸው ሰዎች ደግሞ ሼር በማድረግ የዚህ ድንቅ እውነት አካል አድርጓቸው። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። በሚቀጥለው ቪዲዮዬ ህይወታችሁን የበለጠ የሚያበሩና የሚያጎለምሱ ድንቅ ሀሳቦችን ይዤላችሁ እንገናኛለን። እስከዚያው ድረስ በሰላምና በጥበብ በሚስጥር የተሞላ ህይወት ይሁንላችሁ። እስከ መጨረሻው ድረስ አብራችሁኝ ስለነበራችሁ ከልብ አድርጌ አመሰግናለሁ። ቸር ቆዩልኝ።